የደወለችና ጠየቀችው። ስትጠይቀው አልተመቱም ከላይ እንትን የሚሉትን ነው ያሉት አለች እንጂ እኮ እነሱ ኳታር ላይ እኮ ምንም እንትን አልተፈጠረም እንዴ። ለነገሩ እኔ እኮ የት ነኝ? እዚህም እኮ አለ መርካቶ እያለ እኮ እኮ ሰውዬ እኮ ሄዷል። ተጠርተው ሄደዋል። እዛው ናቸው። እዛው ነው የሚያድረው፣ እዛው ነው የሚውለው። አይመጣም። እዚህም እኮ ችግር አለ። እኛ ጋርም እኮ ችግር አለ። ሁሉ ቦታ ችግር አለ። ግን ለይላ ፈጣሪን አይሚና ለይሻት ሁሉ ቦታ እኮ ነው የተባለው። የሌላ ቡካት ደግሞ በጣም የሚያስጠላ ነው። የእውነት ሀይሚ ጀግና ነች። መቤቴን ራሷ በርትታ የሆነ ችግር እንኳን ቢኖር ሰው ታበረታለች። እና ለይሎ ትናንት እያሳቀችኝ ነበረ። ቤይሩት እንዴት እንዳለች ሁላችሁም ታውቃላችሁ አይደለ? እንዳለች ታውቂያለሽ። አንዷ ማለት ነው። እናትም ደግሞ አረ ልጄ ነይ ብላኝ እያለቀሰች ነበር። አሁን አንቺ ጋር ስመጣ ከሞት ተርፋለሁ እንዳልኳት እንዴት መሄድ አይችሉም እንጂ ደግሞ ተዘግቷል እኮ ሪፖርት ምናምን እኮ ማንም ሰው መሳፈር አይችልም እኮ። አየር እኮ ይመታል እኮ ምን ሆናችሁ? ተዘግቷል። ፈጣሪ አለ። የድሀ እግዚአብሔር የት ነው? አዎ ከእኛ ጋር ነው ያለው። እግዚአብሔር የእኛ አምላክ የት ነው? እየሳብሽ እኮ ነው። እናቴ እኮ ማታ እኮ ላይ ሊገባ ከለከለችኝ እኮ። አንቺ አትናገሪ ለቤተሰብ። ወይኔ ምን ሆነሽ ነው? እኔ አይደለም ዱባይ ላይ ወንድሜ ያለ ዱባይ ላይ ወንድሜ ነው ደውሎ የነገራል። ኦኬ አታስጨንቂያቸው። ዱባይ ላይ ወንድሜ ወይ እኛም ጋር እኮ ተጠርተዋል እኮ። እኛም እኮ ዱባይ ተብለዋል እኮ። ግን እኛ ጋር አሁን እስካሁን ነገር የለም። እናንተ ጋር አሁን ሰላም ነው። እናንተ ጋር ሰላም ነው። እዚህም እኮ እኛ ጋር ትክክል። ወይ መርካቶ የኔ አይቴ ራሱ እዚህ ኳተር አለች። እሷ ደግሞ ለእናቷ ደውላ ነግራለች። ማታ ሊተኛ ከለከሉኝ። እኔ ዋይፋይን ኬት እንደመጣ ብቻ በሩን ዘግቻለሁ። ኬት እንደመጣ በጣም ነበር ስስቄ ነበር። ወሬ ዛርዬ እንዴት አደርሽ? ነይ ግቢ ዛሩ እና በጣም ፈን አድርገሽኝ ነበረ። ሚሚ እየጨፈረች ትናንትና ደስ ብሎኛ ምሽቻለሁ። የእውነት ደስ እንል ነበረ። ሚሚ ግን የኔ ውድ ቤተሰቦቼ እንዴት አደራችሁልኝ? እንዴት ዋላችሁልኝ? እንዴት አረፈዳችሁልኝ? አለንልሽ። በጉራኛ መዝናኛዬ እኮ ናችሁ። የማችሽ እግዚአብሔር እንዴት ነሽ ማሬ? እንትን ቤት ስለላክሽልኝ በጣም አመሰግናለሁ። አንቺ እኮ የኔ መከታ እኮ ነሽ። ወይዬ ወይኔ ዛሬ ቆርቆሮውን ቀረሽ ታዝኛለሽ። ቆርቆሮና መርካቶ ቆይ አሁን እንደዚህ ነው ስላለቻቸው አሁን ማለት ነው። ሀይሚ አንድ ሻሽ ከሚመጡ ድረስ ማለት ነው አንድ ሬሳውና የሚያጫውት ነገር መርካቶ እንትና ሰጣታል ዛህራ ለቆርቆሮ ማለት ነው። እንዴት ታንኳኳ ቤቱን አንኳኪው ሙት ይዝልሻለሁ ለአንቺ ማለት ነው። አንሻን ጥሩና ሌሎቹ አንቺ አዩ ሂጂና አንሻን አምጪ። እኔ ደግሞ እስከዛ ድረስ ሂጂና አይሚ ይፈልጋቸው። እሺ እና ሃይሚንም ነግሬያታለሁ። ሃይሚንም ነግሬያታለሁ። ትገባለች እኮ። አዎ ቆርቆሮ ቀጥይ ቆርቆሮ ሁለተኛ እኔ እኮ ሲጀመር እስካሁን እኮ እኔ መሞቴን አላውቅም። ሳወራ ስለፈልፍ ነው የቆየሁት። ዝም በይ ስትባል ታወራለች፣ አውሪ ስትባል ትላለች። እኔ እኮ ማለት ነው ሰላም ውዶች፣ ከታያላችሁት ውድ ፋሚሊዎች በጣም ነው የምወዳችሁ። ያው እኔ ቆርቆሮ እህታችሁ እንደምትወዱ ተስፋ አድርጋለሁ። ሲቀጥል ምንድን ነው የተባልኩት? አሁን እኔ ርዕሱ ምንድን ነው? አንዴ ኡስታድ
ኦቢስ አንዴ ትነግርኛለሽ ቲቸር? ምክንያቱም የምናገርበትን መንስኤ ይነገረኝ እንደገና። ሶሪ ማዝናናት ነው። እኛን ኦኬ፣ ስለ እንትን እናውራ። እኛም እንወድሻለን፣ እኔም ወዳቸዋለሁ። ስለምን እናውራ መሰላችሁ? መርካቶዬ በአረበኛ አጥበን እናስጣቸው እንዴቱ በሮቹን ህልማለኝ። እንዴት ነሽልኝማ? ደህና አደርሽ? ካሜራማናችንም እዝነሽ እንዴ? እንሰማል አንፈርድም። እስካሁን እኮ ቀርጻኛለች ካሜራማኗ፣ እስካሁን አድርሰዋለኝ። እና የሆነ ነገር ላውራችሁማ ውዶች፣ በህይወቴ ያጋጠመኝን ልንገራችሁ። ደስ ሲሉ ሚወት አድርገውኝ ብቻ ነኝ የምለፈልፈው። መድረኩ ለእኔ ነው ዛሬ። በአረብኛ ብቻ ዘሃሪ። ኦኬ፣ የኔ የህይወት ታሪክን በአረበኛ ላውራችሁ። በአረብኛ ዛህራ፣ በአረብኛ አዎ፣ ለይሉሽ በአረበኛ የህይወት ታሪክን ላውራችሁ። ከዛ እኔ አረብ ሀገር ስመጣ ያጋጠመኝን ነው የማወራችሁ። ልጅ አስተናግጃት ዛህራ ቶሎ ብለሽ አንሻ ሳትገባ በፊት እቺን አንድ ቁጥር የምትሆን አስተናግጃት እና ስጨርስ ጥሪ ሰማሻለሁ። አስገቢያት። እሺ አስገቢያት፣ ሳቢያት ጥሪ አንቺ እንትሆን ማለት ስጨርስ አስተናግጃት እና አንሻ ላስገባት ቶሎ በይ። እሺ አስበኛ ጌታዬ። እንኳን ደህና መጣሽ እህታችን፣ ወደ ቤታችን እንኳን ደህና መጣሽ። እኔ ወለየዋን ፈልጌ ነው። ደህና ናችሁ? እንዴት አደራችሁ? ደህና ነን። ወለየዋ ማንን? እኔ ታች ያለችውን በዋሳብ አውርቻ ተመለሰችልኝ። እዚህ አይቻት ነው። ሙይትሽን አንቺ ወለየዋ ወይ ዋሳብ መልሽልኝ። ወለየዋ ማለት ታች ያለች ታች ወለየዋ ቢቸግር ሌላ የሚለው ኦኬ፣ ሌላ ነው። ወለየዋ እዚህ የለች። ምን ይወድ የለች። ምን አስበሽ ነው ወለየዋ? አዎ ሌላ ነው የሚለው ለካስ ሌሎ ነው እንዴ? ሌላ ናት። ወለየ የምትባለ ሌላ ፕሮፋይል አድርጋኝ ቅድም ገብቼ እንደዛ ሌላ መስላኝ የሆነ ቤት ልጣላ ገብቼ ነበረ። ሌላ መስላኝ። ትክክል፣ እውነትሽ ነው አይደል? እኔ ራሴ እኮ ኬት ነው ፕሮፋይል እያልኩ ነበረ። ለካ እናንተ እየተከታተላችሁ ሌላ ናት። ይቅርታ በቃ እኔ ልውጣ። አስገቡ የምትፈልጉት በቃ ወርዷትና ሰው አስገቢው። እብሲ አውጃትና ሌላ ሰው አስገቢ። እኔ ወርዳ አይሻ መጣለች። ኦኬ፣ እኔ የህይወት ታሪኬን በአረበኛ ላውራችሁ ያጋጠመኝን እና ትንሽ እንዝናና። ወይ እንግዳ አለሽ፣ ዝም በይ እንግዳ አለሽ። አስተናግጂና የተፈጠረውን ጥሪ። ማን ያለ እንግዳ? ማን የለም። አንድ ቃል አለችው ከታ አንድ ቁጥር የጻፈቻለች ማፊያ አረበኛው አልተሳካም። ዛህራ ተረጋጊ። ሰላም እህታችን፣ እንኳን ደህና መጣሽ ወደ ቤታችን። እህታችን ሰላም እያልንሽ ነው አዲስ የገባሽው። ሰላም ሰላም የኔ ውዶቹ እንዴት ናችሁ? እንዴት ነሽ እህታችን? ናችሁ? ሰላም ነሽ? እኔ ጋር አለው እኔ ጋር ትንሽ ኔትወርኩ ይቸግር ነው። እነሱ እናንተ ያወራው ነገር እሰማለሁ ብዬ ነው ገባሁት። እሺ ኦኬ። ጥያቄ የለሽም ማሬ? የምታወሪ የምጠይቂው ያልገባሽ ያልተረዳሽው ነገር አለሽ? ገደል ዛራ እኔ ጋር የለም ተጋ እሰማለሁ ብዬ ነው። ኦኬ እህታችን፣ እኛ ጋር ነው የምትሰሚው። ይቅርታ እንደምናስተናግዳ ሰው አለች እና ከታይ ሆነሽ ታዳምጭናለሽ። በትህትና እንጠይቅሻለን። ውዴ ከይቅርታ ጋር ማዲ ገባ ነው አስገቡኝ።
ኦቢስ ሚውትሽን ፍችና አስገቡኝ የምትለዋለች። አዲስ የመጣችውን አውርጃትና አስገቡኝ። ማናት ደግሞ አረበኛ አስገቡኝ የምትለው ዘምዘምን አስገቢያት፣ ዘምዘምን አስገቢያት በአረበኛ የጻፈችውን። እናንተ ታብታባሉ ቤት እንዳይገለብጠን ግን በእናትህ ዘምኖስማ በጠዋት እንዳናፈጠን። አረፈዳችሁ። እንዴት ናችሁ? ኩንማ አለ አድረናል፣ አርፍደናል። ይኸው ስላስገባችሁልኝ ሹክራን ጀዛክላ ኸይር። መጀመሪያ ሙስሊሞችም ክርስቲያኖችም በጣም አመሰግናለሁ ስላስገባችሁ። እኛም እናመሰግናለን። እኔ የምለው ያው አለች ወይ እየሰማሁሽ ነው እህታችን ዘምዘም፣ እንኳን ደህና መጣሽማ። እናንተ ነው እንኳን ደህና እንዳቆያችሁ። አሚን። እናመሰግናለን። ጥያቄ አንዴ ልረዳ ስለፈለኩኝ ነው፣ በጣም ስለጨነቀኝ ማለት ነው። እሺ እህታችን ችግር የለውም ጠይቂ። ያልተረዳሽው ምንድን ነው ጠይቂን። ያው በሀይሚና በብሩክ ጉዳይ ነው። እንዴት ነው ወዴት ነው ግራ ገባኝ። የምሬን ነው ጭንቅላቴ እንደው ምንም መስራት አቃተኝ። የምር አይዞሽ፣ ዛሬ እያስረጃ ቶሎ አይዞሽ እህታችን። ምንም የሚያጨናንቅሽ በመጀመሪያ እህታችን ወደ እኛን አክብረሽ ወደ ቤታችን ስለመጣሽ እጅግ አድርገን እናመሰግናለን። ሲቀጥል ደግሞ የሀይሚና የብሩኬ ምንም የሚያስጨንቅ ምንም የሚያሳስብሽ ነገር የለም። ያው እንደምታዩ ስራ ነው እየሰሩ ያሉት፣ ግልጽ የሆነ ነገር ነው እያወሩ ያሉት። ዛሬ ደግሞ ፏፈሽ ብለው እንደሚመጡ ተስፋ እናደርጋለን። የሚያጨናንቅ ምንም ነገር የለም። ትላንትና በታየው ቪዲዮ ነው አንቺ በእርግጠኝነት የተጨነቅሽው እኮ ትላንትና የተጨነቅሽው። አው እንደሰማሽው እንግዲህ ብሩኬ ልጅቱን ያመጣበት የራሴ ምክንያት አለ ብሏል። ብዙ ጊዜ ታውቃላችሁ ብሩኬ በዝምታ ገዳይ ነው። የሆነ ነገር ሲያደርግ አያወራም። ገባሽ? የሆነ ሰርፕራይዝ ነገር ሲያደርግ ሳይናገር ነው ሰርፕራይዝ የሚያደርገው። ሰው ልጅቱን ያመጣበትን ምክንያት ደግሞ ማወቅ አለብሽ። ለምንድን ነው ያመጣት? ምክንያቱስ ምንድን ነው? ሰርፕራይዝ ማድረግ ስለሚፈልግ ልጅቱን ተጠቀመ። እዛ ጋር በዛ ነው በዛ ነገር ነው አንቺ መሄድ አለብሽ እንጂ እዛ ጋር ልጅቱን አምጥቶ ሌላ ነገር እንደዛ ስላደረገ ሌላ ሀብን ይሆናል ማለት አይደለም። ከሀይሚ ጋር ሌላ ነገር አይደለም። እንደምታየው ፈታ ብለው ግልጽ ነው እያወራ የነበረው። የብሩኬንም ጸባይ የሀይሚንም ጸባይ በደንብ ታውቂያለሽ። ያው እንግዲህ ብዙ ቆይተናል እነሱ ጋር እና በትላንትናው ቪዲዮ ምንም የሚያጠራጥርም የሚያሰጋም ነገር የለም። በጣም ግልጽ ነው ማሬ፣ እንዳትጨናነቂ ነው የምልሽ። ግልጽ ነው። ያው እሱን ጸባውን ታውቂዋለሽ። ሰርፕራይዝ ማድረግ ሲፈልግ የሆነ የሚያጨናንቅ ነገር ያመጣል አስቀድሞ። ከዛ በኋላ ከፈተናው በኋላ ደግሞ ደስታን ነው የሚያመጣው። ይሄ የእሱ ጸባይ ነው። ስለዚህ አምነን መቀበል አለብን። ዛሬ ደግሞ በተስፋ እንደሚመጡ ስለምናውቅ አብሽር እህታችን። አላህ ያበሽራቸው ሁላችሁንም። በጣም በጣም እጅግ አድርጌ ነው የሚያመሰግናቸው። ሹክራን ጀዛከላ። ደስታችን ወደ ደስታ ይቀየርልን። በጣም እንጃ ስደት ላይ ሆነን ጭንቀታችን ማንም አይዞ የሚል ባል የለበት ቦታ እንዴ ለምን እንደዚህ ሆንኩት የሚል ቀን ራሱ አለኝ። የምር የሂቶች በጣም እንትን ስለምታያቸው እኮ ነው ማሪ። በጣም ስለምንወዳቸው ሰው መውደድ በጣም ከባድ ነው። ከመውደድሽ የተነሳ ከመጓጓትሽ የተነሳ ያ ነገር ሲመጣ ትናደጃለሽ፣ እንረዳሻለን እና እናመሰግናለን እህታችን ስለምትወጃቸው ስለምታመሰግንን ደግሞ ስላለሽን ማስተያየት እና ሀሳብ እንወድሻለን፣ እናመሰግናለን። የዛሬውን ቪዲዮ ደግሞ አይተን ማታ ባንድ የምንጫወት የምናብራራ አላህ ያድርገን። አብሽር እህታችን፣ በጣም ነው የምንወድሽ፣ እናመሰግናለን። እኔም ከልባችሁ ነው ከልቤ ነው የሚወዳችሁ በጣም። እንደውም በእናንተ ላይ ተስፋም ስላለኝ ነው እንደውም እርግጠኛ ለመሆን የፈለግኩት። ወላሂ በጣም እርግጠኛ ሁኛው 100% እርግጠኛ ሁኝ። አላህ ይጠብቃችሁ። እናንተንም ስላስደሰታችሁት አላህ ያስደስታችሁ። መጨረሻ ድረስም እንደሰት ያርግልን። አሚን እህታችን፣ ምንም እንዳታስቢ። ከወዲህ የሚወራውን ኮሜንት የሚጻፈው ምናምን ምንም ስለ ሀሳብ እንዳይገባሽ። ምክንያቱም እንደዛ የሚያደርጉት እኛን ለማወዛገብ ነው፣ ሀሳባችንን ለመስረቅ ነው እንጂ እነሱ ሁለታቸው በደንብ ነው የምናውቃቸው። በደንብ ደግሞ ስራው እንደሚከናወን እናውቃለን። እና አብሽር እህታችን፣ እናመሰግናለን። ውድ
እሺ እኔ ውድ እኔ አመሰግናለሁ። እሺ ቦታ ልልቀቅ በሌላ እሺ እህታችን በቦታ እንዳለ ሰው ነው እየተናገረች ያለችው። በኋላ የለም ጋዜጠኛ ሌላ ነው ኮን ማአላ የኔውድ ምንም አትሰቢ ማሬ። ኮሜንት ልመልስ አንዴ አላነብም ግን ልመልስልሽ ማሬ። ምንም አትሰቢ ነይ 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 አይቻል አብራችሁ ስሩ። አሁን ጋዜጠኛው እሺ ቆርቆሮ እንዴት ነው ኦፊስ በደንብ አስረዳኋት አይደለ ይመስለኛል። ኦፊስ ሚውት አታድርጊ ወይ ቆይ እኔ ዛራን የምጠይቃት ነገር አለ። ዛራ እና ሰው አይውና ሰው ዛራ ይዝጋሽ ወይ ቆይ አንቺ አሁን ያስረዳሻት ነገር እውነትሽን ነው? ቁም ነገር እኮ ነው ማሪ። ጉሊ ወላ ዛሬ እኮ በርካቶ ራሱ እኮ ምክር ያስፈልጋታል እኮ ጌታ ላ አንቺ የተረገምሽ ቆይ ማሪ እኔ ተሳስቼ ነው ያስረዳሽው። ላ እኔ እኮ ደንግጬ ነው። እውነቷን ነው ወይ ብዬ እኮ ነው እኔ ዛራ ላለው ለካስ ሚዩት ነኝ። እውነቴን እኮ ነው የምጠይቅሽ። ሲሪየስ እውነትሽን ያወራሽው ሁሉ ነው? አዎ ጉሊ ይሚ እውነታችሁን ነው? እኔ እኮ ታዲያ ምን ውሸት ነው? ሰሚ ኦቢስ አንቺ እንትና የመርካቶ አታረግ ሚውት አርጎ አንድ ላስረዳት። ለመርካቶ መርካቶዬ በስነ ስርዓት እርግጠኛ ነገር እኮ ነው። ለምን መሰለሽ? ምን ሆነሽ? ግልጽ ነገር እኮ ነው ያወራሁት። እኔ እኮ ደንግጬ ነው። ዛራ እናቴ ትሙት እውነቴን ነው፣ ውሸቴን እንዳይመስልሽ። ዛራ እያልኩ ሚውት አድርጋኝ ነበር። ስታስረጃት እኮ ደንግጫለሁ። እንዴ ዛራ እውነቷ ነው ወይስ ዝም በይ አንቺ አይሻ ቁም ነገር እኔ ዶክተር ብቸግር ምናምን ኖ ሙድ እንድትይዙብኝ ሳይሆን እኔ አሁን ያወራሁት ሪል ነው። መርካቶ ያንድ ላስረዳሽ። ቡሩኬ ኩቺ ልጅ ወደ ህይወቱ ሲያመጣት እኮ የራሴ ምክንያት አለኛለ። ያ ምክንያት ለምንድን ይመስልሻል? ያ ምክንያት ለምንድን ነው? መቼም ሊጎዳት ሳይሆን ያ ምክንያት እኮ ብሩኬ የሆነ ሰርፕራይዝ ሲያደርግ በትልቁ በግብዳው መጥቶ ነው መጀመሪያ አስለቅሶ ነው የሚያስደስተው። ብሩኬ እንደዛ እያደረገ ነው እንጂ እኔ ያስረዳሁት ከተሳሳኩኝ ይቅርታ። እኔ ያስረዳሁት በትልቁ ነገር ነው። ላ እኔ እኮ ደንግጬ ነው። ዛራ የምትለው ትክክል ነው ወይንስ አይደለም? ለምን መሰለሽ? ቆይ ለምን መሰለሽ? ትላንትና ቆይ አንዴ ዝም በሉ። ቆይ በእናታችሁ ለምን መሰለሽ? ዛሩ አሻ ዝም በይ በእናትሽ አንዴ። ዛራ ለምን መሰለሽ? ትላንትና በዚህ እንትን ውስጥ አልተነጋገርንም። ሁላችንም ዝም ብለን ስላለፍን በዝምታ ስላለፍ ነው። አሁን ለስታስረጃት እኮ ወይኔ ዛራ እውነቷን ነው ወይ ብዬ እኮ የእውነቴን ነው እኮ ሳዳምጥሽ የነበረው። ለዛ ነው የጠየቁሽ። መርካቶ አንዴ ላስረዳሽ፣ ሚውት አድርጎ አንዴ ላስረዳሽ። ትላንትና ማለት ነው ትላንትና በዚህ ጉዳይ ያላነሳ ነው ለምን መሰለሽ? አንደኛ በጦርነቱ ስሜታዊ ሆነናል። ሁለተኛ ነገር ደግሞ እኛ ስንጠብቀው የዋለው ሌላ ያመጣው ሌላ ነው እንጂ በዛ ስለተናደድን ነው እንጂ የብሩኬ ሀሳብ ሳይገባን ቀርቶ አይደለም። የስራው ጉዳይ ሳይገባን ቀርቶ በደንብ ነው የገባን። ግን እዛ ጋር ትላንት ሀሳብና አስተያየት ያልሰጠነው ለምንድን ነው? በሁለት በኩል ስሜታዊ ሆነናል። እዚህ ጋር በጦርነት እዚህ ጋር ደግሞ እኛ የጠበቅነው ሌላ የተመጣው ሌላ። በዛ ስሜታዊ ስለሆን ወሬውን ትተነው ነው እንጂ እንደ እውነት ከሆነ ብሩኬ የመጣበት መንገድ እሱ እንደተናገረው እንደ ቪዲዮ ነው የምናየው። ምንድን ነው ያለው? የሳማት ትላንትና ሳማት ብለሽ ነበር ሳልስማት ቀረሁ ያለው ሀይሚ ሳማት ያለችውን እየተገበረ ነው። እሷ የተናገረችውን ቃላት ተገበረው አሳየን። ሲቀጥል ደግሞ የራሴ ምክንያት አለኝ። አሁን ደግሞ መልሶ ምን አለ?
ወደ ሁለተኛው ምን አለ መልሶ፣ አሁን እኮ የእውነት መስሏቸው የሚሳደቡና የሚናገሩ ሰዎች አሉ አለ እኮ ብሩኬ። እዛ ቦታ ላይ ሲናገር የእውነት እንዳልሆነ ለራስሽ እየነገረን ነው፣ ለእኛ ግልጽ እያደረገልን ነው። ሲቀጥል ደግሞ ልጅቷን ያመጣሁበት የራሴ ምክንያት አለኝ አለ። የራሱ ምክንያት ምንድን ነው? ያ ምክንያት እንደኛ ደግሞ እንደተረዳሁት ደግሞ ሳስበው የራሱ ምክንያት በትልቁ ይመጣና ሀይሚ ሰርፕራይዝ ለማድረግ ለማስደሰት ሲፈልግ በትልቁ መጣባት አይደለ? ይችን ልጅ ይዞ መጣ። እሷን የሚያናድዳትን ነገር እና ኦዲየንስን የሚያበሳጭ ነገር ይዞ መጣ። ለምን? መጨረሻ ላይ ሊያስደስታት ስለፈለገ ነው። ሰርፕራይዝ ሊያደርጋት ይችላል በትልቁ፣ ወይንም ደግሞ የሆነ ነገር ብቻ የሚያደርግላት ነገር አለ። በዛ መንገድ ነው። ትላንት አመጣጣቸው ግልጽ ነው። ያንን ነው በደንብ ግልጽ አድርገን ትላንት ያላስረዳ ነው እንጂ በጣም ግልጽ ነው። የትላንት ነው ስራሽ። መልካም። እኔ እኮ ደንግጬ ነው። አመሰግናለሁ። ዛሬ የሆነ ደንግጬ ነው እኮ እንትን ጠይቅ ጥያቄ መጨረሻ ላይ ያለውስ መጨረሻ ላይ ምንድን ነው ያለው? ያልገባሽ ምንድን ነው ሀዩቴ? መጨረሻ ላይ ገምቼ ነበር ያለው። ገምቼ ነበር ሊለው የቻለው ምንድን ነው? ብሩኬ የሀይሚን እልህ እየተፈታተናን ነው። እሷም እልህኛ ናት፣ እሱም እልህኛ ነው። ገባሽ? ልክ እሷን ይቅርታ በይኝ አላት። ይቅርታ አልልህም ግደለኝ እንጂ አለችው። ጥፋት እኮ አላጠፋውም፣ ሰድበሽኛል አላት። የሰደብኩ እኮ በሰራኸው ስራ ነው፣ በስራህ ነው እንጂ የሰደብኩት እኔ አይደለሁም አለችው። ይቅርታ ደግሞ አልልህም። ለምን በሰው ፊት አላት። እሷ ማናት? ትላንትና ነው የመጣችው። ይቅርታ አልልም ማለት እሱ እሷን እየተፈታተናት ስለሆነ ብሩኬ ሀይሚን እየተፈታተናት ነው። ሰው ሀይሚ መጨረሻ ላይ አሪፍ አይቸኩልም አለችው። እኛም እናሳያሃለን ብላ ስትሄድ እሱ ደግሞ ገምቼ ነበር ያልኩትም ሆነ ያለው ምንድን ነው? እሱ በዚህ ከቀጠለ እሷም ሌላ እንደምታደርግ ደግሞ እያሳየችው ነው። ያንን ደግሞ ብሩኬ ያውቃል። የሀይሚን እልህ ስለሚያውቅ ነው እንጂ ምንም የሚብራራ ነገር የለውም። የትላንት ነው። ቴንኪው ዛርዬ የኔ ውድ እህት፣ የእውነት አንቺ ቆይ ማዳቤን ነው የምትሰሪው? አሁን ትላንትና ብሩኬ ምን አለ ብትሉኝ የጭንቅላቴ ውስጥ የለም። ዛርዬ አመሰግናለሁ የኔ ውድ 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 እህት ቴንኪው። የምር እሺ መጨረሻው ምንድን ነው? መጨረሻው እንግዲህ ሀይሚ በሁለት ጎን ነው ፈተና ላይ ያለችው። አንደኛው ፈተናው የሁላችሁ ብዙ ሰው ከብሩኬ ፍቅር ወይም ደግሞ መውደድ ጨርሳለች እየተባለች ነበረ። ያንን ለብሩኬ ምን አይነት ቦታ እንዳላት የገለጸች ነው። ሁለተኛ ደግሞ በትዕግስት ሁሉንም ነገር ፈተና ላይ ይህን ፈተና በትዕግስት እሱ የሚያደርገውን በትዕግስት ለማፈተን ነው። ዛሬ አብራለች ፈተናውን ለማለፍ አሁን ሀይሚ ስራ ነው። ስለዚህ እሷ ደግሞ ታልፋለች እርግጠኛ ነን። እኛም ደግሞ ሁለቱንም አብረን ሆነን ፈተናውን እንዲታረቁ ማድረግ ነው። ታርቆ በስነ እንዲመጡ ይታረቃል። ልጅቷ ደግሞ ልጅቷ ለምን እንደመጣች አንደኛ ነገር አሁን በእጅ የያዙት ወርቅ እንደ መዳብ ነው የምትቆጠረው የተባለው። አሁን ልጅቷ እነሱ እቺ ልጅ ከመጣች ሀይሚ ወደ ብሩኬ ከአንተ ህይወት ወጥቻለሁ ብላለች። ገባችሁ አይደለም? ምን አረገ ብሩኬ? ያንን ቻንስ ተጠቅሞ እቺ ልጅ ወይስ እውነታን ነው አትወደኝም ወይስ ውሸታን ነው? ያ ፈተና ላይ ናት አሁን ሀይሚ ማለት ነው። ትክክለኛ ልጅቷ እነሱን የሚግባቡበት ምክንያት ለማስታረቅ ብሩኬና ሀይሚ እንዳይራራቁ ነው ይሄ የመጣችበት ምክንያት። ለምን ብሩኬ አሁን እሷ በልጅቷ እንደዚህ የሆነችው ለምን ይሆናል? ሀይሚ ፈተናውን ካለፈችው በኋላ ልጅቷ ለምን ምክንያት እነሱን ለማጣበቅ ነው የመጣች። ገባሽ? እነሱን ለማጣበቅ እነሱን ለማጣበቅ ነው። አሁን እንትን መውሰድ እኮ ትችላላችሁ። ከሌሎቹ ቪዲዮ ላይ ራሱ ገልብጣችሁ መውሰድ ትችላላችሁ። አሁን እሷ እንደማውደድ አድርጋ መታ ወደ ታሪጋ ላይ ሀይሚ ወደ ብሩኬ ትስባለች ማለት ነው በቀላሉ ልጅቷ። ከዛ ወይም ሶሲ እንዲታረቁ ብሩኬና ሀይሚ እንዲታረቁ ሶሲ ይህንን አድርጋ ይሆናል። ገባችሁ አይደለም?
ማንኛውም ሰው የራሱን ሰው እንዲነካ ሌላ ሴት መጥቶ ካልወደድሽው ከህይወቱ ትወጫለሽ አይደለም? ለዛ ፈተና ላይ ናት ሀይሚ። አሁን ትልቅ ሰርፕራይዝ ማላት ፈተና ላይ ናት። ያንን ፈተና ከብሩኬ ጋር መቀጠል ታስፈልግም የሚባል ነገር ላይ ናቸው። እኔ ግን እናንተን ግን ሳላደንቅ አላልፍም። ለምን መሰላችሁ? ተስፋችሁ ጥሩ ነው። የምር እግዚአብሔር ያርገው። እንደናንተ ሀሳብ፣ እንደናንተ ተስፋ፣ እንደናንተ ሁሉ ነገር መድኃኒዓለም ያድርገው። ብሩኬና ሀይሚ እጅ ለእጅ ተያይዘው የሚመጡበትን ቀን መድኃኒዓለም ያሳየኝ ነው የምላችሁ። የእውነት እኔ በቃ ትላንትና አይቼ ብታምኑም ባታምኑም እንደውም እየተጻጻፍኩኝ ነበር ከታች ሆኜ እኔ ገስት ላይ ተስፋ ቆርጬ ነበር። ይሄው እኔ አልዋሻችሁም። በቃ ካሁን በኋላ ብሩኬና ሀይሚ አይታረቁም። ዛራ እንዳለ አውርታለች። ይኸውላችሁ አሁን በአጭሩ ልንገር፣ ሀይሚ ይቅርታ መቀበል አትፈልግም። ይሄ ነገር የእውነት ነው። ከኔ መራቅ የፈለገች እኔን አትወደኝም ነው የሚል ነገር። ይኸውልሽ ሌላ ሴት ተመጣች ሀይሚ ብሩኬን እንዴት እንደምትወደው እና እሱን ከሱ ጋራ መቀጠል የእውነቷን ነው። ከአንተ ጋራ ማስቀጠል አልፈልግም ብላለች አይደለ? ያንን እውነት ነው ውሸት ነው የሚባለው ነገር ብሩኬ አሁን ሀይሚ ፈተና እየሰጣት ነው። ይህንን ፈተና ደግሞ ቀንታ እየቀናች ነው፣ እየተንጨረጨረች ነው። ምን አንጨረጨረሻል እያላት ነው ብሩኬ ማለት ነው። ከዛ ተንጨርጭራ ምን ታደርጋለች ያቺ ልጅ? አሁን የመጣችበት እቺ ማና ሊንዳ ናት ስሟ። ሊንዳ የመጣችበት ምክንያት እነሱን ለማጣበቅ ነው የመጣች እንጂ አሁን እናንተ ስታስቡት እንደዚህ ያደርጋል ሲያወራ ራሱ እኮ እንዴት አትረዱም? እንደዚህ ያደርጋል ብላችሁ ነው የምታስቡት። እሷም እሱ እና እንደዛ አትረዱ፣ በመጥፎ ነገር አትረዱ እባካችሁ። ለምን መጀመሪያ ቪዲዮ እስከ መጨረሻ እና ከመጀመሪያ እስከ መጨረሻ አራቱ ልጆች ሰው እኮ ከተጣጣለ ወይም ደግሞ ካሁን በኋላ ከህይወታችን እንውጣ ካሉ እንደዚህ አይደለም። እልህ እየተግባባ አይደለም መንጨራጨር ምን አገባኝ ብሎ ማንም ሰው ሊሄድ ይችላል። እንደዛ ነው። በመጥፎ ነገር ሁለቱንም አትያቸው ባካችሁ፣ ወደ ራሳችሁ ተመለሱ። እግዚአብሔር እኮ አይደለም እና እግዚአብሔር መርካቶ ተረጂ ሌስኮ ኦኬ። አሁን ትንሽ እኮ ተረዳውኝ እንዴ እኔ እኮ እናንተን አይደለም ሌሎቹ አሉ። አሁን ሌሎቹ ወደ ሌሎቹ እንደዚህ የሚያደርጉ ወይም ደግሞ ብሩኬ እንደዚህ ነው ሀይሚ እንደዚህ ናቸው የምትሉ ሰዎች እንጣዚ አድርጉ። ምክንያቱም ይሄ ቪዲዮ በእንትኑ ነው በከባዱ ነው የመጣ በከባዱ የሆነ ሁለቱም አንድ ላይ ሁለተኛ ለኦዲየንስ ፈተና አንደኛ ለሀይሚ ፈተና፣ ሁለተኛ ለኦዲየንስ ፈተና። እኛና ሀይሚ እየተፈተን ነው አሁን። ይህንን ፈተና ደግሞ እኛ ዋጥ አድርገን እየመረረን ራሱ ማዋጥ አለብን። እነሱን አንድ ለማድረግ አንድ ላይ እንዴት አባታችን እንደምንወድ ሁለቱንም ፎቶ ከሌላ እቃ አይደሉም ልጆቹ። አንዱ አረፈዳችሁ አንዱ ላይ ታቀነባብሩ እቃ አይደሉም። ሀይሚ እቃ አይደለችም፣ እቃ አይደለውም። ስለዚህ እንደ እቃ እንዳታደርጉ ባካችሁ። ወደ ራሳችሁ ተመለሱና ልጆቻችን በሰላም በፍቅር እንዲመጡልን ያድርግልን። እናንተም በሰላም ያላችሁበት ቦታ እግዚአብሔር ይጠብቃችሁ። ብዙ ይሄ አሁን አገሪቱ አንድ ቦታ ብቻ አይደለም፣ ሁሉም ሀገር ነው እየተተረማመሰ ያለ። እናንተ ቆይ ኧረ ዜዶ ራሱ ብትይ ቅድም አስደንግጣኝ በፈጣሪ። ሌላ እንዴት ነሽ? በእናትሽ እኔ ወዳና ነኝ። እንዴት ነሽ? ደህና ነኝ። ሰላም ነው እናንተ ጋር? ደህና ነው። አዎ ደህና ነው። ወይኔ እግዚአብሔር ይመስገን ደህና ነኝ። እናት ቆርቆሮ የታለች? ዛሬ አለች እኮ ቆርቆሮ መርካቶ ስታስረዳት እኮ የእውነትሽን ነው አለቻት ዛሬ። ስሚ እኔ ዛሬ እኮ ኮምፕሌን ይዤ ነው የመጣሁት። ኮምፕሌን ልናገር ነው። ትናንት ልደት ስለሆነ አለፊያቸዋለሁ። ዛሬ ኮምፕሌን አለኝ። ያለ ተናገሪ። እኔ ወዳለሁ እንደዚህ አይነት ነገር
ኮምፕሌን ልናገር ነው። ምንድነው በአማርኛ ኮምፕሌንት? ያን ንገሪና። ኮምፕሌን ማለት እንትን ማለት ነው፣ ቅሬታ እና በአማርኛ በይና። አንዳንድ አየሽ እኛ ያቦግ እዚህ እኮ ይኸውልሽ፣ እዚህ ለምዶብኛል። ጀመራቸው ኮምፕሌናቸው ስለምንል ነው። ኦኬ ለዛ ቆይ ዛራ ትንጣት አጥረገርብሻለች። ይጂበት የኔ እናት ህልም አለኝ። እግዚአብሔር ይመስገን ደህና ነኝ። እኔ ዛሬ የምናገረው ምን መሰላችሁ? ለልጆቹ ሂጂው አንድ ማስተላልፋለሁ። ሂጂዬ ወይ ሂጂዬ ማርዘነብዬ ሰላም ልበል። በመጣሽ መጣሁ የኔ ፈላጊ፣ የኔ ሂት፣ የኔ ቆንጆ፣ የኔ አስተዋሽ፣ በእውነት ስለፈለግሽ በጣም አመሰግናለሁ። አንዳንዴ ክፉ ቀን የሚመጣው ዝም በጨረቃ ለማስተዛዘን ይበሉ። አይ ዝም በይ በእናትሽ። ዛራ ሀይ አላየኋችሁም። ቅድም ይኸውልሽ እነሱ ሀገር ረብሻ መስሏት በጣም ተጨንቃ ነበር። ረፊ ቁም ነገር ሲሆን ዛራ ቆርቆሮ እኔ አላየኋ። ወይኔ ዝም በይ ልታወራ እኮ ነው። ወይም አላውራት በእውነት ነው የምልሽ። ዛሬ እያለ አይከልሽ በቁም ነገር አትረብሽኝ። ሰላም ሰላም። ቆይሽ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ ውዶች የተከበራችሁ? እኔ ዜድ ወታደሯ ይባላለሁ። እንዴት ናችሁ? ለታችም ላይ የሚሆናችሁ አድናቆቼ አድናቂዎቼም ምን የምትሉ ደህና ናችሁ? እንዴት ናችሁ? ወገድ የገደለው ልጅ ዛሬዬ ቶሎ ብዬ ዛሬዬ በጣም አመሰግናለሁ። የኔ ፈላጊ የኔ ሂት ሰውን አንድ ሰው መያዝ ያለባችሁ ክፉ ቀን ሲሆን ብቻ እና ብቻ ነው። ለክፉ ቀን ያልደረሰለት ገጥ ይዝባለ እና ዛሬዬ በጣም ነው የማመሰግንሽ የኔ ማርዘነብ። አውቄ ነው ቲጂ ዛራ እኮ አይደለችም። ቲጂ ማርዘነብዬ ማርዘነብ ሙቲጂ ማርዘነብዬ ደስ አላት። እስካሁን እየሳቀኝ ነው። አይ ማርዘነብዬ የኔ ማርዘነብ የኔ ማርዘነብ የኔ ውድ የኔ ፈላጊ በጣም አመሰግናለሁ። ቴንኪው ዜድዬ። በዚህ አጋጣሚ ዛሃሪ ስለተጠራች ቴንኪው። እሱ ቆርቆሮ ነው ስሙ። አየሽ እንዴት ምን ይሻለኛል? አውሪ በቃ የኔ ቆንጆ በጣም አመሰግናለሁ። ለምን መሰለ ዜድዬ፣ ዛሃራ እኮ ስሟ ጣፋጭ ነው። በኢትዮጵያም በአረብ ሀገር ደግሞ ዛሃራ ማለት ዋርዳ ነው። ዋርዳ ነው። ለዛ ነው። ቴንኪው። ዝም በይ። ለኔ እኮ ስም አውጥታልኝ ነው ማርዘነብ አለች። ማርዘነብ ብያታለሁ። ያንቺ መሰለሽ ማርዘነብ። እስቲ ክፋቸው መርካቸው የማርዘነብ በዛ አጋጣሚ ላውራና ልውጣ። ኦ ጌታዬ፣ እንደው ምን ይሻለኛል? የምናገረው ነገር አለ ብላለች። ዝም በይ ዛሃራ። የምን ልናገር ነው እኔ? እሺማ እኔ ለዳይመንዶቹ ነው ማስተላልፈው። አይ የኔዋ ብትመጣ ጥሩ ነበረ። ጠብቂያታ። አይ እኔ እወጣለሁ። ለዛ ነው አልጠብቃትም። የት ነው የምትወጪው? አልጋ ላይ ይጂ ውስጥ ልገባ ነው። ደግሞ አልጨረስኩም ማሰራ አልጋ ላይ በዚህ ሰዓት ከተኛውማ የኔ እናት ማዳም ቤት ሳይሆን ያለሁት እናቴ ጋ ነው ማለት ነው።